ጽዮን ዋሽተዋለች ማለት ነው። ሙታል ራሷን ልታጠፋ ነበር መባልን ሰምቶ በጣም አዝኗል ማለት ነው። እሱም በማረጓም ደግሞ ቢኒስ ሰምቷል እንዴ እያላት ነበር ማለት ነው። አይ ውሸቴን ነው፣ ይሄ የቤዚ ሀሳብ ነበረ። ቤዚ በይብላይ ነው እንጂ እኔ ልሞት አላሰብኩም ነበር። እኔና እንትናን ለማስታረቅ ብላ ያደረገችው ድርጊት ነው። ወንድሜ አትዘንብኝ ትለዋለች ማለት ነው። ናታል እንግዲህ በጣም አዝኖባታል ማለት ነው። በዚህም ላይ ደግሞ ኤፍራታና ያፌት እንግዲህ ፊርማ ተፈራርመዋል ማለት ነው። ያስፈረማት እንግዲህ ናታል የሚሰራበት ድርጅት ልትሰራ ይመስለኛል ኤፍራታ ማለት ነው። እንግዲህ ኤፉ ከዚህ በኋላ የናታል ናት ማለት ነው። እባክህን ያፌትዬ ለቀቅ ልጃችንን እያለ ነው ማለት ነው። ይቀጥላል ማለት ነው። ይሄ ድርማ አያልቅም። ምክንያቱም ብዙ ነገር የምናይበት እየደረሰ ነው ማለት ነው። ናታል በጣም ተናዶ ተበሳይቶ ሉሊትንም እንግዲህ ዝም በይ አንቺ ሙጢ ዝም በይኝ እያላት ነበር ማለት ነው። አይጥና ድመት ሆኖ እየተደባደቡ ይገኛሉ ማለት ነው። ውድ ቤተሰቦች ችግራቸው ምንድን ነው? ችግራቸው መንግስት ይፍታው እያለ ነው ማለት ነው። የእነሱን ችግር እንግዲህ እኛም በመፍታት ላይ ነን ማለት ነው። ሀረጎች ናታልም ቆፍጠን ብሏል አሁን ላይ። በነገራችን ላይ ቆፍጠን ያላለስ የለም። ጦርነቱ እንደቀጠለ ነው ማለት ነው። ያፌትም እዚህ ጋር ያለበት ሁኔታ በጣም አሰጊ ሁኔታ ላይ ነው ያለው ማለት ነው። ማለት አሁን ላይ እንደዚሁ ቤዛም ናታል ጋር ተጣላች ማለት ነው። በጣም በጽዮን ምክንያት ለእህትህም ድረስላት ብለው ሄደች ማለት ነው። በጣም ተጣልተው አይጥና ድመት ከመሆናቸው የተነሳ ድብድብ ላይ ነው ያሉት ማለት ነው። እነ ኤፉም እንግዲህ ግራ ገብቷታል። ናታልም እህቱ ላይ እየጮኸ ነው ማለት ነው። ክፍል 100 ላይ እንግዲህ እያየናቸው ነው። ጦርነቱ እንደቀጠለ ነው። ቀጣይም ደግሞ የምናያቸው ይሆናል ማለት ነው። እባካችሁ ከዚህ በላይ ባትደባደቡ እናንተን ባትሉ ብለን እንመርጣለን ማለት ነው። እነሱም እንግዲህ አይጥና ድመት እየሆኑ ወይ ታባሽ ወይ ታባህ እየተባባሉ ነው ማለት ነው። ኤፍዬም ያው የኔ ምስኪን የኔ ጨዋ ማለት ነው ዛሬም ፈርማለኝ። ጽዮን እናንትና ጋርስ ምን ተፈጠረ? ዳግም ጋር ማለት ነው። ዳግም ግራ ተጋብቷል ማለት ነው። ምክንያቱም እች ልጅ መታለች ተመልሳ ማለት ነው። ያው ግራ ገብቷቸው አቤል እንግዲህ የያፌትን ፎቶግራፎች አውጥቶ ያስቀመጣቸውን እየፈተሸ ነበር ማለት ነው። እንዳየነው ከሆነ እንደ ፊርማው ግራ ተጋብቷል ማለት ነው። ጦርነቱ እንደቀጠለ ነው እላችኋለሁ። ይህን ይመስላል ሀረጎች 100 ላይ እንግዲህ ይህን ይመስላል እያየናቸው ነው ማለት ነው። ቤዚም ግራ ተጋብታለች። የድላላ እናትም ደግሞ የሆኑ ጌጣጌጥ ነገሮችን እያየች ነበር። አጋጣሚ የሆነ ወንድ ልጅ መጣባት ማለት ነው። እንትና የቤዚ አፍቃሪ ማለት ነው ኖላ። እሱም መጥቶባት ግራ ተጋብታ ስትደነባበር ነበር ማለት ነው። ናታል በጣም አዝኗል ማለት ነው። ምክንያቱም ያዘነው በጽዮን እህቱ አንድ ፍሬ እህቱ ናት። አቤልና ዳግም ተፋጠጡ ማለት ነው። እንግዲህ ምን ይፈጠር ይመስላችኋል ማለት ነው? በአቤልና በዳግም መካከል እንግዲህ አቤል እነ ኤፍራታ ቤት የገባው ያለ ምክንያት አልነበረም። ምክንያት ፈልጎ ነው። ያፌት ያኖራቸውን እቃዎች እንግዲህ የጽዮን ፎቶዎች ምናምንም ነበረ እሱን አንስቶ ወስዶበታል ማለት ነው። ምን የሚፈጠር ይመስላችኋል? እንግዲህ ያው እሱ ያወጣል ማለት ነው። ናታል እናንትና ወንድምና ወንድም እንደሆኑ ብዬ አስባለሁኝ። ይናገራል። ጽዮንም እህቱ እንደሆነች ይናገራል ማለት ነው። እኛም ደግሞ የምናይ ይሆናል ማለት ነው። እየቀጠለ ነው። ጦርነቱ እንደቀጠለ ነው ማለት ነው። ኤፉዬ የኔ መልካም የኔ ደርባባ ማለት ነው። ያፌት ያሰቃያትም ግን ከዚህ ጉዳጉር ደግሞ ወጣ ጀግንነቷን ታሳየዋለች ማለት ነው። ይሄ ጭንቅላት የሆነ ልጅ ቀጣይ ላይ በደንብ የምናየው ይሆናል ማለት ነው። እነሱ ያው አሁን ላይ እንደዚህ ቢሆኑም ናታልና የናታል ጉሊት ሂዷል ማለት ነው። እንትና ደግሞ ማለት ነው አቤል ከገኒ ጋር ይሄን ይመስላል። ላይክ ሸር ሰብስክራይብ